አዲስ አበባ ዝግጁ ናችሁ? የእግር ኳስ ፍቅር፣ ሙዚቃና መዝናኛ በአንድ ላይ ዊ ሻምፒዮንስ 2026 ቅዳሜ ግንቦት 29 በአዲስ አበባ ስቴዲየም ማን ይቀራል? ከ6 ሰዓት ጀምሮ ሁሉም የመግቢያ በሮች ክፍት ይሆናሉ። በአዲስ አበባ ስቴዲየም በልዩ መድረክ ላይ ተወዳጆቹ አቀንቃኞች ታደለ ሮባ፣ ልጅ ሚካኤል፣ ሳሚዳን፣ ራሄል ጌቱ፣ ሮቤል ሚደቅሳ፣ ሚክዋን፣ አስጌ፣ ዮማሪዮስ፣ አማኑኤል የማነ፣ ፍራንኪ ዲ ከኬንያ እንዲሁም ሌሎችም ድምፃውያን የሚሳተፉበት ልዩ የሙዚቃ ዝግጅት፣ የሻምፒዮኖች ክብረ በዓል፣ አስደናቂ መዝናኛ፣ የማይረሳ ልዩ ትዝታ። ትኬቶቹን አሁኑኑ በአዋሽ ብር ፕሮ ሱፐር አፕ ይቁረጡ፣ አሊያም የአዋሽ ባንክ ቅርንጫፎች ያገኙታል። አያምልጦ። የሻምፒዮኖችን ድል አብረና ክብር፣ ሁላችንም እዛው እንገናኝ። ዊ ሻምፒዮንስ 2026 ግንቦት 29 በአዲስ አበባ ስቴዲየም አይቀርም። አዘጋጅ ቫርዳስ ኢንተርቴይንመንት። So we've arrived in Ethiopia, Addis Ababa. Welcome, brothers. Your name? Jamal. So we've arrived in Ethiopia, Addis Ababa. Can't wait. What an entrance. Got to sort out the visas, came through. The flight was luxurious, business class. Thank you, Ethiopian Airlines. And now we're on the way to the hotel in style. Hummer limo, baby. Love. Oh, I need to have a quick shower and then Hummer limo. Hit me. Let's go. Where are we going to put our suitcases? Can they fit in the Hummer limo? As if I haven't seen a Hummer limo in years. ትኬቶች በአዋሽ ባንክና በአዋሽ ብር ፕሮ እየተሸጡ ይገኛሉ። ፈጥነው ትኬቱን ይቁረጡ። Yes, I'm here to Addis Ababa. La légende est là. La légende. Mon frère. Comment va? Salam. Ça va bien? Tu vas bien? Ça va, alhamdoulilah, ça va. C'est juste ici, le bagage d'Afou, ça met le temps avant de sortir. Juste un sac, hein? Oui, mais ça va, ouais, juste un sac. Yes, I'm here to Addis Ababa. This is me, Mr. Eboué Emmanuel. I love you, I'm here. Je vous suis à l'hôtel, c'est juste à 1 minute. Ok, y a pas de problème. Donc on se voit dans 1 minute. Ok. Et on va discuter à l'hôtel. Y a pas de problème. ትኬቶች በአዋሽ ባንክና በአዋሽ ብር ፕሮ እየተሸጡ ይገኛሉ። ፈጥነው ትኬቱን ይቁረጡ። ሻማ እንዴት ነክ? እንዴት ነሽ? ሰላም አለን። አሁን እንግዲህ ሪሄርስ አድርገህ ነበር። እንዴት ነበረ? ሪሄርስ በጣም አሪፍ ነበር እንዳየሽው። አዎ በደንብ ተዘጋጅተናል። አዎ ሁላችሁም ዝግጁ ናችሁ? ሰው እንግዲህ ነገ ፕሮግራሙ ነው፣ ኮንሰርታችን ነው። የሆነ ነገር በልልን። ነገ አዲስ አበባ ስታዲየም በጣም የተለየ ፕሮግራም ነው ያለው። ሁላችሁም እንዳትቀሩ ማለት ፈልጋለሁ። ከይተር ፎታ ጽባህ ጽቦ ጊዜ ከናልፊና ሰግናል። አማንዬ እናመሰግናለን። ጋይስ እንግዲህ ነገ በአዲስ አበባ ስታዲየም አይቀርም። የተለያዩ አርቲስቶች እናንተን ሞቅ ደመቅ ሊያደርጉ ተዘጋጅተውላችኋል ማለት ነው። ትኬቶች እያለቁ ስለሆነ በአዋሽ ባንክና በአዋሽ ብር ፕሮ መግዛታችሁ እንዳትረሱ ማለት ነው። ሰላም ሩባዬ እንዴት ነህ? አለሁልህ። እንግዲህ ከትንሽ ደቂቃ በኋላ ወደ ሬስ ትገባለህ። መድረኩ ምናምን እንዴት አየኸው? እንደዚህ አይነት መድረክ አይቼ አላውቅም። በጣም እንደ ደጋፊ ብቻ ሳይሆን መድረክ ላይ እንደ አርቲስት ራሱ በመስራቴ ደስ ይለኛል። ይኸው እና ህዝቡ ጋር በደንብ የሚያገናኘን ስለሆነ በጣም አሪፍ ነው። በአዲስ አበባ በኢትዮጵያ እንግዲህ እንደዚህ አይነት መድረክ ታይቶ አይታወቅም። ጋይሶ እስካሁን ደስ ያልቆረጡ ሰዎች ይኖራሉ። ለእነሱ ፎሎው ታርግ ድሉልስተ እንግዲህ እስካሁን ቲኬቱን ያልቆረጣችሁ ሰዎች በአዋሽ ብር ፕሮና እንዲሁም በአዋሽ ባንክ ማግኘት ትችላላችሁ። ይሄ እድል የማይገኝ ነው። እንግዲህ ሁላችሁም እዚህ መጣችሁ የሌላም ቲም ደጋፊ ብትሆኑ መታችሁ ሞቅ ደመቅ እናድርገው። እንግዲህ ጋይስ መታደም አለባችሁ። ያ ቴንክ ዩ በጣም ሩባዬ። ቴንክ ዩ በጣም ትኬቶች በአዋሽ ባንክና በአዋሽ ብር ፕሮ እየተሸጡ ይገኛሉ። ፈጥነው ትኬቱን ይቁረጡ።
ትኬቶች በአዋሽ ባንክና በአዋሽ ብር ፕሮ እየተሸጡ ይገኛሉ። ፈጥነው ትኬቱን ይቁረጡ። እሺ ቤተሰቦቻችን ወሳኝ ማሳሰቢያዎች አሉን። ነገ ስትመጡ ግዴታ ማድረግ ያለባችሁ ነገሮች የስፖርት ትጥቅ ነው መሆን ያለበት። የእኛ የሰጠናችሁ ቲሸርት ወይ ደግሞ የአርሰናል ማሊያ መልበስ ነው የሚቻለው። ሁለተኛ ነገር ደግሞ ይሄ መሮጫ ትራክ በጣም ወጪ የወጣበት ነውና ሂል ጫማ ምናምን መልበስ አይቻልም። ግዴታ ለስፖርት የሚሆን ነገር አላርለ አዲዳስ ምናምን ሸራ ምናምን ነገር ነው ማድረግ የሚቻለው። ተረዳችሁ አይደለ? እንደገናም ደግሞ ኢቬንቱ ካለቀ በኋላ ሩቅ ቦታ ለምትሄዱ ሰዎች እስከ ሌሊት ድረስ የህዝብ ማመላለሻ ተዘጋጅቷል። እሱን መጠቀም ትችላላችሁ። በመጨረሻም ደግሞ አንደር 21 ህፃን ልጆች እዛችሁ እንዳትመጡ እባካችሁ፣ ምክንያቱም እንቅስቃሴ ምናምን ይገድብባቸዋል። ስለዛ እባካችሁ ከ21 ዓመት በላይ የሆነ ሰው ብቻ ይምጣ። ያበደ ምሽት እናስተላልፋለን። ወሳብ ቻም ሰው በጥላቻ ቢጠመድም መካድ የማይቻል አንድ ሀቅ አለ። አርሰናል ፕሪሚየር ሊጉን ዋንጫ ያነሳ፣ ቻምፒየንስ ሊግን ሳይሸነፍ ለፍጻሜ የደረሰ የዓመቱ ወርቅ የሆነ ቲም ነው። ለንደን በ1 ሚሊዮን የአርሰናል ደጋፊዎች እንደተጥለቀለቀችው ጋነርስ ፍጹም አንገታችሁ እንዳደፉ ግንቦት 29 እኛም የአዲስ አበባ ስታዲየምን ዓለም ጉድ እስኪል ድረስ እንደ ለንደን አዲስ አበባን በቀይ ማሊያ እናደምቃታለን። ዝግጅታችንን ለማድመቅም ከ10 በላይ አርቲስቶች የአርሰናል የድሮ ሌጀንድ የሆነው ኢማኑኤል ኢቡዌ፣ ኤኤፍቲቪ እንዲሁም የኬንያው ፍራንክ ዲ አዲስ አበባ ተገኝተዋል። ጋነርስ ኖርዝ ለንደን ፎሬቨር እያልን ግንቦት 29 አዲስ አበባ ስቴዲየም እንገናኝ። ትኬቱን በሁሉም የአዋሽ ባንክ ብራንቾችና በአዋሽ ብር ፕሮ ያገኙታል። ስሙኝ፣ መቋጠሩን እኮ አልተውነውም። ዛሬም ቋጠሮ አለ። የምን ቋጠሮ አትሉኝ? ዝናብ እንዲዘንብ እንቋጥራለን።